ወደ አብይ መሄድ ሆነ ይሄ እጅ መስጠት በተለያየ ጊዜ በተለያየ ትግሎች ውስጥ የሚኖሩ ናቸው። ግን እንደዚህ አይነት ምክንያት ዋቴቨር የሚሰጡት ምክንያት በቂ አይደለም ባይ ነኝ። ስለተጠለፈ እንዳይጠለፍ ነው የምታደርገው። የበለጠ እንድትደራጅ፣ የበለጠ ሚስጥራዊ እንድትሆን፣ የበለጠ ስልታዊ አካሄድ እንዲኖርህ ራስህን ሪፋይን እያደረግ ራስህን እየሞረድክ ትግሉ ያስተምርሃል የሚባለው እኮ ከዚህ ነው። በትግሉ ውስጥ እነማ ሊገቡ እንደሚችሉ፣ ደካማ ጎን ምን እንደሆነ የራስህን ደካማ ጎን እንድታውቅ፣ ጠላትና ወዳጅህን የበለጠ እንድትለይና አሰላለፍህን እንድትለይ ያደርግሃል እንጂ ያ ምክንያት ሊሆን አይችልም። ግን የተለያዩ ሰዎች መግባት ይችላሉ። የትኛውን እንደሆነ ባላቅም ሰሞኑን በምናየው ተነስተህ ከሆነ ሰዎች የተለያየ ምክንያት ይኖራቸዋል። ግለሰባዊ ምክንያት ይኖራቸዋል። ምን ይኖራቸዋል? ብዙም ቦታ ሊሰጠው አይገባም። በግሉም ዝም ብሎ ተዳክሞ የሚገባም ሊኖር ይችላል። ወይም ደግሞ ከመጀመሪያውም ለስለላ የገባ ይሆናል። በቂ በብቃት ፋኖን ካዳከመ ውስጡን ካየ በኋላ እጅ ሰጠው ብሎ ሊገባ ይችላል። በጣም ብዙ ፖሲቢሊቲዎች ናቸው ያሉት። ስለዚህ ነው አንዱ ሌላው አላማቸው የአማራው ህዝብ ሊታገል የሚችለው ወጣት እየቀነሰ እንዲመጣ ነው። ስለዚህ ጠላት ባዘጋጀልህ መንገድ አትሄድም። ጠላት በፈለገህ ወቅት አትዋጋም። ጠላት በፈለገህ የጦር ሜዳ አትዋጋም። በሱ ስልት አትሄድም። ስለዚህ የአማራውን አቅምም እንዳይጎዳ የተለያዩ ስልቶችን በውስጥም በሚስጥር ይሄ ዝም ብሎ ሚዲያ እንትኑን ስልኩንም ብዙ አትመኑት ባይነኝ በሚስጥር ድሮ እንደነበረው በሰው እየተላከ በምን እየተላከ የቆራጥነት ትግል ካደረግን ይሄ ጫፍ ላይ በሰበንትኖች ላይ የተቀመጠ በአረቦችና በውጭ ሀገር ሰዎች የምንፈልገውን እስካደረግክልን ትቀመጣለህ የተባለ የአብይ መንግስት አንድ ቀንም አያድርም። የኛ በስልት አለመሄድ፣ የኛ ትክክለኛ ድርጅታዊ መዋቅር ስልታዊ አካሄድ ባለመያዛችን ነው ፋታ ያገኘው። ስለዚህ ጎሬላ ትግል አይደለም። የጎሬላ ትግል ካልሆነ ደግሞ በሞመንተም ሌላውንም ህብረተሰብ አነሳስቶ የመታገያ ይሄን ትግል አሁን ተንከባክበን ግቡ ላይ እንዲደርስ ካላደረግ ነው ለአማራውም ለኢትዮጵያም በባንዳዎች እጅ ላይ መሪዎቿ ባንዳዎች ናቸውና በመሪዎቿ ሌሎች ድርጅቶችም ሊበሬሽን ፍሮንት በሚል ቅጥያ ያለ በሙሉ ጸረ ኢትዮጵያ ስለሆነ ኢትዮጵያውያንም አማራውንም ይጎዳሉ። ስለዚህ በሚደረግ ትርክት ምናምን አንታለል። ይሄ ሰሞኑን በሚያደርጉት ቲፒኤልኤፍ ማንንም አያድንም። ራሳቸው የትግራይ ሰዎች ሊነቁ ይገባቸዋል። ኢትዮጵያዊነት ያዋጣናል ካሉ ከኢትዮጵያ ህዝብ ጋር ከአማራው ህዝብ ጋር መቆም። ኦሮሞዎች ነገ አረብ ሀገር ገብቶ የራሱን ይሄ የዘረፉትን ብር ይዘው ነው የሚሄዱት። እናንተ ለአሽከርነትና ለባርነት ነው የምትዳረጉት። ስለዚህ መንቃት አለባችሁ፣ እንደ አንድ አፍሪካዊ መንቃት አለባችሁ እና ነቅተን ተባብረን ኢትዮጵያም ትድናለች፣ አማራውም የራሱን ህልውና ማስጠበቅ ብቻ ሳይሆን የበለጠም ሊያደርግ ይችላል። እስከዛሬ ከተደረገው ሂደት አካሄድ ከተቀየረ እስከዛሬ ያደረግናቸው ነገሮች ሁሉ አንድነት ለመፍጠር የሚደረገው ሂደት ምን የአወራራችን ስልት፣ የድርጅታዊ አወቃቀራችን ስልት፣ ሁሉ ነገር የፕሮፓጋንዳው ስልት እስከዛሬ እንደነበረው ከቀጠልን ብዙም አያስኬደንም ባይ ነኝ። ስለዚህ ያለፈው እንዳልሰራ ካወቅን ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ ዶክተር አበባ ፈቃደን ጋብዘናል። ዶክተር አበባ ፈቃደ እንግዲህ በሙያ የስነ ልቦና ሐኪም ነች። በዋሽንግተን ዲሲና አካባቢው በክሊኒክ አገልግሎት እየሰጠች ይገኛል። በአማራ ህዝብ የህልውና ትግል እንቅስቃሴ ውስጥ የአማራ ህዝብ እየደረሰበት ያለውን ችግር በተመለከተ ከማንም ቀድማ እንግዲህ ጥቂት በአማራ ህዝብ ላይ እየደረሰ ያለውን ችግር በአደባባይ ተናግረው አማራ ራሱን እንዲከላከል በአግባቡ እንዲደራጅ ከሚያሳስቡ ምሁራን መካከል በግንባር ቀደምትነት ትጠቀሳለች። ዶክተር አበባ ፈቃደ እንግዲህ የተለያዩ የሴቶች ማህበራትን በማደራጀት በመምራት የተለያዩ አደረጃጀቶች ውስጥ ገብቶ ተሳትፎ በማድረግ የበኩሏን አስተዋጽኦ ዛሬም ድረስ እያደረገች ይገኛል። ባለው የፋኖ እንቅስቃሴ ወቅታዊ ሁኔታና ከዚህ ሂደት ወዴት እንሄዳለን ወደሚለው አጠቃላይ አጠር ያለ ውይይት እንድናደርግ ጋብዘናታል። የፕሮግራሙ አዘጋጅ ሀብተማ ስፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ጤና ይስጥልኝ ዶክተር አበባ። እንግዲህ በአንቺ ፈቃድ በአክብሮት በጀመርኩት
ቀጥላለሁ። እንደምንሰነበት እንኳን ደህና መጣሽ። እግዚአብሔር ይመስገን አቶ ሀብታሙ፣ እንኳን ደህና ቆየህን። ለጋበዝከኝም አመሰግናለሁ። ከልብ አመሰግናለሁ ዶክተር አበባ። እንግዲህ የአማራ ህዝብ ላይ የተከፈተው ጦርነት ምክንያትን ያው በአንድም ሆነ በሌላ መንገድ ለማለሳለስ ለመለወጥ ይሞክራሉ። ነገር ግን ይሄ ጦርነት አማራ ትጥቅ መፍታት አለበት፣ ከሌሎች በተለየ ሁኔታ ደግሞ የአማራ ልዩ ኃይል መጀመሪያ መፍረስ አለበት ተብሎ በአደባባይ የታወጀበትና አማራ ህዝብ ሳይዘጋጅ ሳይደራጅ ድንገት የተከፈተ ጦርነት ነው። እንግዲህ ቀደም ሲል ትግራይ ጋር ከህወሓት ጋር የነበረው ጦርነት ላይ በአማራ አካባቢ ማርከት አጠቅ እስከሚባለው አዋጅ የሚታወስ ነውና ከዛ ጊዜ በኋላ ድንገት የተጀመረው ራስን የመከላከል የአማራን ህልውና የማስከበር የትግል እንቅስቃሴ የፋኖ እንቅስቃሴ የጎመራ የመጣበት ጊዜ አለ። አሁን ደግሞ ቢያንስ በአመራር ደረጃ ሊታሰቡ የሚገባቸው ጉዳዮች ግልጽ እየሆኑ የመጡ ይመስለኛልና ከትግሉ አጀማመር ጀምሮ የትግሉ ምክንያት ለመለወጥ ከሚደረግ እንቅስቃሴ ጀምሮ ያለውን ሁኔታ እንዴት ነው አንቺ የምትገመግሚው አሁን የደረሰበትን ደረጃ? እሺ፣ በድጋሚ አቶ ሀብታሙ እግዚአብሔር ይስጥህ ለውይይቱ። በእርግጥ ሰፊ ጥያቄ ነው፣ ግን እንደው መሰረታዊ የሆኑትን ነገሮች ለማንሳት እወዳለሁ። ለዚህ እንደው የጎመራ የመጣው ትግል እየቀዘቀዘ መጣ ወይስ ምንድነው አማራጩ ምን ላይ ነን የሚለውን ለማየት እንዲመቸን ያህል እንደምታስታውሰው በታሪክ እንደምናስታውሰው ፋኖ ማለት አንድ ህብረተሰብ ወይም አንድ ሀገር ውስጥ በኢትዮጵያ በሀገራችን ውስጥ መንግስት ባለበት የሀገር መንግስት ባለበት ስርዓት ባለበት ህግ ባለበት ሀገር ውስጥ የውጭ ጠላት ወይም አንዳንድ ችግሮች በሚመጡበት ጊዜ በየአካባቢው ያለው ጎልማሳ ለሀገሩ ለወገኑ ፋኖ ብሎ ይነሳል እና ይታገላል። ያንን በጣሊያን ጊዜ የሚያየነው ነው። ቋሚ ወታደር ሳይሆን ወይም በቋሚ ውትድርና ውስጥ ወይም የመከላከያ ኃይል ውስጥ ሆነው ሳይሆን እንደ ህዝባዊ የሆነ ታሪካዊና ጥንታዊ መሰረት ያለው የሀገራችን እሴት ነው ፋኖነት። ያ እንግዲህ በተሰማራበት እያንዳንዱ በየአካባቢው የሚነሳው ወጣት የተላከበትን ጉዳይ ከጨረሰ በኋላ ወደየ አካባቢው ይመለሳል። መንግስት የመመስረት የፖለቲካ ስርዓት፣ አስተዳደር ወዘተ የሚለው ነገር የሚያደርግ ኃይል አይደለም በታሪኩ ማለት ነው አመጣጥ። ይህንን መገንዘብ ያለብን አሁን ባለንበት ሁኔታ ላለፉት ጥቂት ዓመታት ከወያኔ ጊዜ ጀምሮ ማለት እንችላለን። ፋኖ እንዴት ተቀሰቀሰ፣ ለምን ተቀሰቀሰ፣ ከጥንቱ ለምን ይለየዋል የሚለውን ስንመለከት በሰፊውም ባይሆን እንደው ጠቃቅሰን ሌሎች እንዲገነዘቡትና የትግል አቅጣጫን በሚመለከት ይህንን እውነታ ግንዛቤ ውስጥ እንዲከተው መቀየር ያለበት መጨመር ያለበት እንዲመለከቱት ያህል ነው እንግዲህ የማነሳው። ስለዚህ ይሄ በአንድ በኩል ታሪካዊ ማንነቱን መገንዘብ አለብን። ሀገር ስርዓት መንግስት ባለበት ዘመን ለሀገር ከውጭ ወራሪም ከመሳሰሉት አደጋዎች የሚነሳ ኃይል ነው ማለት ነው። መንግስትን ተከትሎ የሚሄድ ነው። በአሁን ባልከው ከቲፒኤልኤፍ ጦርነት በኋላ ላልከው ደግሞ ትንሽ ከቲፒኤልኤፍ ማለፍ ብለን እንመልከትና ሌላው አንድ ግንዛቤ የሚያስፈልገው ብዬ ነው አማራውም ላይ ሆነ ኢትዮጵያ ላይ ምን አይነት ሁኔታ ተፈጠረ ላለፈው 40-50 ዓመት የሚለውን እሱንም ያው ሁልጊዜ አንተም ላይ ሌሎችም በተለያየ መድረክና ሁኔታዎች ላይ የምገልጸው ነው። ምክንያቱም መነሻውን ካላወቅን የምንሄድበትን አካሄድም ሆነ መድረሻችንንም የምንሰጠው መፍትሄ ከዛ ጋር ይያያዛል ብዬ ስለማስብ ነው። የጠላትን ማንነት ከማጋር እየታገልን እንደሆነ የማን ሚና እንዳለበት ለማየት ይመቸናል በሚል ነው። ስለዚህ ኢትዮጵያን ሀገራችንን ለረዥም ጊዜ ጥንታዊ በነፃነቷ ተከብራ ሳትደፈር በልጆቿ ተከብራ የኖረች ነች። ጥንታዊ ሀገር ነች፣ ስልጣኔ ምንጭ ነች ወዘተ የምንልበት ምክንያት በተለያየ ዘመን በውጭ በሚደረግባት ወረራ መክታ የኖረች ሀገር ነች። በውስጧ የሰው ሀብት፣ የተፈጥሮ ሀብት፣ የስልጣኔ ሀብት፣ የሃይማኖት ሀብት፣ ብዙ ምስጢራዊ ነገሮችን ያዘለች ነች እና በዓለም ላይ ደግሞ ሀያላን የሚባሉ ሌሎችን በመውረር ሌሎችን ቅኝ በመግዛት እና በማስገበር የሚኖሩ ኃይሎች አይን ውስጥ የገባች ሀገር ነች ማለት ነው። በዚህ ውስጥ በምትገባበት ጊዜ በእኛም እንኳ በእኛ እድሜ ታሪክ ወይም በአባቶቻችን እና በእናቶቻችን ዘመን ሁለት ጊዜ በጣሊያን ከዛም በፊት በተለያዩ ጊዜ ወረራ በሚደረግበት ጊዜ
ጊዜ ቅድም እንደጠቀስኩት በፋኖነትም በአርበኝነትም ህዝቡ እንዳለ ቤተክርስቲያን እንዳለች ሁሉም ጀግንነት በውስጡ ስላለ ይመክት ነበረ። ስለዚህ በቀጥታ በአካላዊ ቅኝ ተገዥነት የማትገዛ አገር መሆኗን ጠላቶች ከተገነዘቡ ቆይተዋል። በዚህም ምክንያት ካቀዷቸው ዘዴዎች ኢትዮጵያን ለማንበርከክና በስራችን ለማድረግ በቀጥታ ቅኝ ግዛት የሚሆን በተዘዋዋሪ ቅኝ ግዛት ለማንበርከክ ከፈለግን መደረግ ያለባቸው ነገሮች ምንድናቸው የሚለውን ጥናት ያካሂዳሉ የውጭ ጠላቶች። እና እንደው ገረፍ ነው የማደርገው አቶ ሀብታሙ ካስረዘምኩ ጥሩ ነው ያልሽው። እና እነዚህ የውጭ ኃይሎች በተለያየ እነዚህ ደግሞ እንግዲህ ዶክመንት እንዲሆኑ ያሉ መረጃዎች ናቸው። ዝም ብሎ ሰው ከኪሱ እያወጣ ሳይሆን በተደጋጋሚ በአካል ሄደን ወረን አናሸንፍም። ሆኖም ግን እንደ ማንኛውም የትግል ዘዴ አገሪቷን በተለያየ ነገር በመከፋፈል እርስ በርስ በማጋጨት የጎሳ ወይም የዘር ወይም ኤትኒክ የሚባለውን ፖለቲካ በመዘርጋት በውስጧ የተለያየ የሰው ሀብት የነበራትን ባለው የተፈጥሮ ጸጋ ባለው የተፈጥሮ አበባነቷ ልዩ ቋንቋ ልዩ ባህል በአንድ ላይ የተለያዩ ሃይማኖት በፍቅር የምታኖር ሀገር ስለነበረች ይሄንን ማንነት መስበር ዋናው ነው። ለዚህም ደግሞ በዚህ ደግሞ ህብረተሰቡ ውስጥ ኢትዮጵያ ውስጥ አገርን በመመከት ለሀገር በመቆም እንደ ትልቅ ጸጋ የሚመለከተው ደግሞ የአማራው ማህበረሰብ ነው። ከፍተኛው ቁጥር አማራው ነው። ይሄ ህዝብ ደግሞ አብሮነት በመኖር ሀገርን በማስከበር ለጠላት አልገዛም በማለት ለሌሎች የሚመቹ አይደሉም። ሌሎቹን አጥንተን በተገንጣይነት ወይም ደግሞ በኤትኒክ በማደራጀት እንደምንችለው ሁሉ እንደቻልነው ሁሉ ነው የሚሉት። እንግዲህ ከጣሊያን ጊዜ ጀምሮ የተሞከሩ ስለነበሩ አማራው ግን አልተቻለም። ጸረ ኢትዮጵያዊ ልናደርገው ወይም ከኢትዮጵያ የመገንጠል ፍላጎትና ሀገሪቷን ለማፈራረስ መሳሪያ ሊሆን ስላልቻለ አማራውን መምታቱ፣ አማራውን ማፈራረሱ፣ እርስ በርሱ ደካማ እንዲሆን ማድረግ አንደኛው እንግዲህ ሌሎቹን አልነካም የዘውድ እና በሃይማኖት ኦርቶዶክስን በሚመለከት ዛሬ ፋኖ ላይ ስለሆነ ትኩረታችን የሀገሪቱ ዋና ምሰሶዎች ምንድናቸው ከሚለው ጥናታቸው ተነስተው አማራውን ኢላማ ተደረገ ማለት ነው። በዚህ ኢላማ መሰረት ነው ተዘናግቶ የኖረው አማራ በወያኔ ጊዜ ወያኔዎች እንደምታውቁት በአውሮፓውያን ተደግፈው በነ ክሊንተን ዘመን የኤትኒክ ፖለቲክስን አስገብተው አብረው የኖረውን ህብረተሰብ ልክ አብሮ እንዳልኖረ በከፋፍሎ በመግዛት እና በአፓርታይድ ሲስተም ክልል ማለት አፓርታይድ ማለት ነው። እና ለፈረንጆች ሊያደርጉ ያልቻሉትን እኛው ራሳችን የጎሳ ክልል ፈጥረን እንድንኖር ሆነ ማለት ነው። ይሄ በህግ ተደነገገ። ለዚህ ደግሞ ሊሳካ የሚችለው ይሄው አማራው ማህበረሰብ በደንብ ሲመታ ነው የሚለው እምነት አላቸው። በሐሰት ትርክት በሌሎች እንደ ጠላት፣ እንደ ገዢ፣ እንደ ጨቋኝ ወዘተ የመሳሰሉትን በትምህርት ቤታችን በፖለቲካ ስርዓታችን ውስጥ እንዲስፋፋ ተደረገ። ይሄ እንዲስፋፋ ተደርጎ ያለፈው 30-40 ዓመት በወያኔ ጊዜ የነበረው ራሱ አማራው በራሱ ማንነት ላይ ጥርጣሬ እስኪኖረው ድረስ እንደ አጥፊ ራሱን እንዲመለከት እስኪደረግ ድረስ ቆየ ማለት ነው። አሁን ቅድም ያነሳውን ጥያቄ ወደ ወቅታዊው ለመምጣት ከቲፒኤልኤፍ ጋራ የአብይ ያደረገው ጦርነት የሚለው እሱ ራሱ በጣም የሚገርም ነው። በአንድ ሀገር ውስጥ መንግስት ነኝ የሚለው በሌላው አካል ላይ ጦርነት አወጀ ማለት ነው። በዚህ ሁኔታ አብይ ሲመጣ የኢትዮጵያ ህዝብ የኢትዮጵያ አንድነት ታላቅ ነች ወዘተ የሚለውን የማታለያ መሳሪያ ተጠቅሞ ስለነበረ አሁንም ደግሞ ለእንደዚህ አይነቱ ተታላይ የሚሆነው ወይም ልቡ ቶሎ ወለል የሚለው የአማራው ህብረተሰብ ነው። በዛ ጦርነትም ላይ አስተዋጽኦ እንዲያደርግና ሀገሩን በቲፒኤልኤፍ ያደረገውን እስከ ወሎ ድረስ እስከ ደብረ ብርሃን ድረስ ያደረገውን ጦርነት በመመከት ደረጃ ምንድነው ዱላ
እንዳይዝ ከዱላ በስተቀር ሌላ ነገር እንዳይኖረው ዲስአርም የተደረገው አማራ ሲነሳና ሲታገል ሳይውት እንደ አያቶቹ ቅድመ አያቶቹ አሁንም ጠንካራ አሁንም ጀግና ህዝብ መሆኑንና አሁንም ኃይል እንዳለው ውስጣዊ ኃይል እንዳለው ተገነዘቡ ማለት ነው ጠላቶች። ይሄን ግንዛቤ በማድረግ ነው ከቲፒኤልኤፍ ጋር የተደረገው ጦርነት ሲበርድ ዘመቻው አማራው ላይ እንደገና ተጠናክሮ ይሄን አማራ ማህበረሰብ ትጥቅ ማስፈታት አለብን፣ በቁጥርም እንዲመታ ማድረግ አለብን፣ በኢኮኖሚ እንዲመታ ማድረግ አለብን። ስለዚህ ጦርነቱ ወደ አማራው ላይ በይፋ ይታወጅ ተብሎ የአብይ ስርዓት አወጀ ማለት ነው። በዛን ጊዜ ነው ፋኖ የተነሳው እና ይሄን የደረደርኩበት ምክንያት ፋኖ እንደ ሌሎች አሁን በእኛም ታሪክ ውስጥ በኢህአፓበል በቲፒኤልኤፍ ሌሎች የፖለቲካ አላማ ያላቸው ወይም ለመገንጠልም ይሁን ለተለያየ ነገር አላማ ሲኖራቸው በቅድሚያ የፖለቲካው እይታቸው መርሃቸው እና ያን ድርጅት ያቋቁሙና ለዛ ድርጅት መሳሪያ ለዛ ድርጅት አስፈጻሚ ወይም ለዛ መርህ አስፈጻሚ የሚሆን የጦር ኃይል ይገነባሉ በጎን ማለት ነው። የጦር ዊንግ ክንፍ ይኖራቸዋል ማለት ነው። የፋኖ አመሰራረት ግን ወይም አነሳስ በዛ መልክ አይደለም። በይፋ ሲታወጅበትና የራሱን በየመንደሩ በየአካባቢው መታረዱ፣ መቀጥቀጡ፣ መገደሉ፣ መታፈኑ በሚበዛበት ጊዜ ለዕለታዊ ህልውናው በሚል ነው የተነሳው። ስለዚህ አርምድትኑ የህልውናው ትግል ቀደመ። ያም በሚሆንበት ጊዜ የፖለቲካ ወይም ደግሞ የፖለቲካ ክፍል ኖሮት የፖለቲካ ስልጣን ይዞ ሀገርን ተረክቦ ኢትዮጵያን ከሌሎች ጋር ሆኖ አስተዳደር የመፍጠሩን ሳይሆን ዕለታዊ በየዕለቱ የሚደረገውን ጭፍጨፋና የሚደረገውን ፍጅት ለማስቆም ነው የተነሳው። በዚህ ጊዜም ደግሞ አሁንም ቀደም ሲል የጠቀስኩት እነዚህ ከውጭ ጀምሮ ውስጣዊ ሀገር በቀል ጠላቶች የአማራውና የኢትዮጵያ ጠላቶች እንዲሁ ዝም ብለው በደመ ነፍስ የሚሰሩ ሳይሆን በደንብ የህብረተሰብን ስለንቦና የህብረተሰብን አካሄድ የትግልን አካሄድ ያወቁና የሰለጠኑ ናቸው። ዝም ብለው የአብይ ብልጠት ወይም የቲፒኤልኤፎች ብልጠት አይደለም። ከኋላ ደግሞ በደንብ ግንዛቤ ያለው ልዩ ፍላጎት ያላቸው የተለያዩ የውጭ ኃይሎች ፋኖ አነሳሱን በሚመለከቱበት ጊዜ ከመነሻው ጀምሮ እንደምታስታውሰው ሚሊሻ የነበረው ታጥቆት ለቲፒኤልኤፍን ስለተቋቋመ ትጥቁን ሊያስፈቱት የነበረው ማንኛውም ህዝብ ነው። እንግዲህ ብሎ የተነሳው ህዝብ ውስጥ ገና ስር ሳይሰድና መሰረት ሳይሰድ የፖለቲካ መርህ ይዞ አገሪቷን እንደገና የመረከብና ህብረተሰቡን ኢትዮጵያዊነትን የኢትዮጵያ አንድነትን መመለስ እንዳይችል ለማድረግ ከተፈለገ ገና ከመነሻው አብሮ ሰርጎ ገቦችን ማስገባት እንደነበረበት የሚያውቅ ኃይል ነው ማለት ነው። ጠላት ብለን ብንፈርጅ ወይም ተቀናቃኞች የውጭም በለው የውስጥ። ስለዚህ ገና ከመነሻው ፋኖ ለህልውና ትግል በሚያደርግበት ጉዞ ውስጥ በሰፊው ህዝባዊ አነሳስ ነው። የህዝብ ድጋፍ ያለው ነው። የአማራው ህዝብ ድጋፍ እንኳን የአማራው ህዝብ ሌሎችን በተስፋ የሚጠብቁት ነበረ እና በዛ ውስጥ ክፍት ስለሆነ በፖለቲካ ድርጅት እየተመለመለ እየተጠና እየታወቀ በዲሲፕሊን የሚገባ ወታደርና የሚገባ ወጣት ሳይሆን ያለው ክፍት በሆነው ሁሉም መሳሪያውን አንስቶ ለህልውና የሚልበት ነው። ይሄ በአንድ በኩል ህዝባዊ ሲያደርገው፣ በሌላ በኩል ግን መሳ ለመሳ በሚሆን ደረጃ ውስጥ ገብቶ በአመራርም በታጋይነትም በተለያየ መንገድ ያን ትግል ይሄ ማለት እንግዲህ በነ አብይ ተደራጅተው የሚገቡ ፋኖዎች ነበሩ። በነ ብአዴን ከዛ አስተሳሰብም ሳይጠሩ የሚገቡ አሉ። ያ በመሆኑ ነው ዛሬ ቅድም እንዳልከው እየጎመራ ሐቀኝነትን፣ ጀግንነትን፣ ኢትዮጵያዊነትን ለአማራው ተገንነትን አንነካም ብሎ የተነሳውን ፋኖ በውስጡ በመሰርሰር እንደውም ቦታ ያዥ ብዙ ጊዜ አንተም ጋር ስንወያይ አነሳዋለሁኝ። በቦታ ያዥነት እውነተኛ ፋኖ እውነተኛ ኢትዮጵያዊ ኃይል እንዳይፈጠር ስትፈልግ አስመሳዮችን አብረህ ትፈጥራለህ እና በዛ መንገድ ስለነበረ ክፍተት ስለነበረ ያ ክፍተት ነው የጎመራው ትግል በታሰበው መንገድ እንዳይሄድ በታሰበው ርቀት እንዳይሄድ በነበረው ሞመንተም ማለት አይደለም ባለው ግፊት እንዳይሄድ
የተለያዩ መሰናክሎች እንዲፈጠሩ የሆነውና አሁን ያለንበት ሁኔታ ከዚህ ካለፈው ማንነቱና ምንነቱ ጋራ ካልተመለከት ነው ዝም ብለን በየጊዜው የሚነሳው ከሌና ከሌ አንድነት አልፈጠሩም ከሌ እንዲህ ነው ይሄኛው ቡድን እንዲህ ነው ብንለው ውሉን እናጣዋለን እና ከሲምተሙ እንነሳለን ማለት ነው። እና አሁን ያለበትን የፋኖን ሁኔታ ስመለከት በተለያየ መንገድ ራሱን ሊያዳክምና እንዲያዳክም በጠላቶች በሰርጎ ገቦች በተፈጥሮ ካለው ድካም ውጪ ማለት ነው። በተፈጥሮ ስል በውትድርና ውስጥ የመድከም አለ የተለያየ በሰውነት የሚመጡ ድካሞች ቢኖሩ በስትራቴጂም ያሉትን እንድንመለከተው ከሚል ነው ይሄን ያነሳሁት። እና ትግሉ አንዳንድ ጊዜ ሰዎች በየዋህነት ቲፒኤልኤፍ 30 ዓመት ወስዶበታል ከሌ 40 ዓመት ወስዶበታል እንደዚህ የሚለው እንደየአስፈላጊነቱ ነው ያን ታሪክ የምንጠቀምበት። የፋኖ ትግል የጎሬላ ትግል ሆኖ አልነበረም። የፖለቲካ ሚሽን ይዞ አልነበረም የተነሳው ለህልውናው ስለነበረ ያንን አናሎጂ መጠቀም አንችልም። በነበረው ሞመንተም መግፋት ነበረበት። በነበረው ሞመንተም ሊገፋ የሚችለው ደግሞ ሌሎች የፖለቲካ ኃይል ኖሯቸው የፖለቲካ እይታ መርህ ኖሯቸው የፖለቲካ ድርጅት ኖሮ ሌላውን ህብረተሰብ አስተባብሮ አብሯቸው በጎን የሚሄድ ኃይል አልተፈጠረም። በኢትዮጵያዊነትም በአማራነትም ተደራጅቶ በከተማም በለው በምንም በለው ሰራተኛውን አስተባብሮ ወዘተ የሚሄድ ኃይል አልነበረም። እንዲሁ ለፋኖ ተለቀቀ። ፋኖ ደግሞ በውስጡ ያሉት ኃይሎች ቀላል ኃይሎች አይደሉም ለማጨናገፍ እና በዛ መልክ ነው የምመለከተው። እንደገና መለስ ብሎ እንዲመለከት መለስ ብሎ ራሱን እንዲገመግምና ካነሳሱ የነበሩትን መሰናክሎች አሁን እንዴት አድርገን እናያለን የሚልበት ደረጃ ያለ ይመስለኛል ለማለት ነው። ሰፋ ያደረኩትም ሁልጊዜ በሲምተሙና ባሉት ወቅታዊ ብቻ ከተመለከትን መፍትሄያችንም መሰረታዊ ላይሆን ይችላል የሚልና ለሚያዳምጡንም ለአንተ አድማጮችም ለፋኖችም ለሌላውም በሙሉ የፋኖ ትግል የሁላችን ትግል ነው። ለሁላችን ትግል ይሄን ግንዛቤ አድርጎ እንደገና መመልከት ያስፈልጋል የሚለውን እንዲያዩ በማለት ነው ትንሽ አስረዘም። ከልብ አመሰግናለሁ። አረዘው እንግዲህ እንደ ሐኪም ከችግሩ መሰረት ጀምሮ ነው ለማብራራት የሞከርሽው። ያው በተደጋጋሚ አልፎ አልፎ ተገልጿል። ነገር ግን እንግዲህ አሁን በተለይ የፋኖ ቀደም ሲል እንደተባለው ድንገት ጦርነቱ ሲታወጅ የተጀመረው እንቅስቃሴ በተወሰነ ደረጃ ራሳቸውን ለማደራጀት የሞከሩ ወጣቶች ያሉትን ያህል የነበረው ሁኔታ ነው። እንግዲህ ያ ሁሉ ሆ ብሎ የመውጣት ጉዳይ አለ። በዛ መሃል እንግዲህ የማጥራት ችግሮች አሉና ሰሞኑን እየተደረጉ ያሉ በተለይ ወደ አገዛዙ ሄዶ እጅ መስጠት፣ ለዚህ ደግሞ ምክንያት መፈለግ አየለም ምናልባት ትግሉ ተጠልፏል ህወሓትና ሻዕቢያ ከጀርባ አሉ የሚል በአገዛዙ በኩል አዲስ የመጣ የፖለቲካ ትርክትን አዲስ የመጣ አጀንዳን ያንን እንደ ሽፋን መጠቀም ደግሞ አማራን እያረደ ላለው ስርዓት እጃቸውን የሚሰጡትን ራሳቸውን ቅቡል ለማድረግ የሚሄዱበት እንቅስቃሴ አለና ይሄ እንደ ችግሩ እንደ ትግሉ አንድ ፈተና የሚታይ ነው ወይ? ሁኔታውንስ እንዴት ነው የምትከታተዩ አንቺ? እንደዚህ አይነት አባባሎችን በእርግጥ በእኔ በኩል ይህም የጦር ሰው ባልሆነም ሰዎች በድክመትም ሆነ በተለያየ ምክንያት እጅ ሰጡ በሚባልበት ጊዜ ተጠልፏል የምንለው እኮ እንዳይጠለፍ ነው ትግሉ ውስጥ ሆነን ማድረግ ያለብን። ወደ ዋናው ጠላፊ አትሄድም አይደል? ዋናው ጠላፊ አብይ ነው። ስለዚህ በቲፒኤልኤፍ በኢፒኤልኤፍ በከሌ ተጠልፏል ምናምን የሚለው የተለያዩ ምክንያቶች ሊሆናሉ፣ የሐሰትም ሊሆኑ ይችላሉ፣ ትርክቶችም ሊሆኑ ይችላሉ። ዋናው ግን መሆን ያለበት በትግላችን ውስጥ እንዲህ አይነት ኃይሎች ሰርገው ሊገቡ ይችላሉ በማንኛውም ጊዜ። ስለዚህ መለስ ብለን እንዳንጠለፍ የምንሆነው ምን ስናደርግ ነው? ምን አይነት ድርጅት፣ ምን አይነት ዲስፕሊን፣ ምን አይነት መርህ፣ ምን አይነት ማጣሪያዎች ስንፈጥር ወደፊት እንዳንጠለፍ ያደርጉናል ነው እንጂ የምትለው ስለተጠለፈ ሌሎች ሊጠልፉት ስለሆነ ወደ ዋናው ጠላት ይሄዳሉ የሚለው ብዙ የሚያስኬድ አይደለም። ብዙም እውቀት የሚጠይቅም አይመስለኝም። ለሁላችንም ምክንያቶች አይደሉም የሚያስፈልጉት። ይሄ ምክንያት እንደዛ ልንሆን የቻልነው ቲፒኤልኤፍ ፋኖ ውስጥ እጁን ካስገባ እንዴት ነው ሊያስገባ የቻለው? እንዴት ነው ኢፒኤልኤፍ ሊያስገባ የቻለው? ከመርሃችን ጋር ይሄዳል ወይ? ምን ማለት ነው? ስለዚህ ወደ ቲፒኤልኤፍ እና
ቲፒኤልኤፍን ሸሸው ብለህ ወደ ዋናው ጦር የሚያዘምትብህ ወደ አብይ ስርዓት አትሄድም። እንደውም የተሻለ ስትራቴጂ፣ የተሻለ ስልት፣ የተሻለ ድርጅታዊና ምስጢራዊ አሰራርን ከዚህ ተሞክሮ ትፈጥራለህ ብዬ ነው የማስበው። እኔ እንደው ብዙም የሚሄድበት ጉዳይ አይደለም። ይሄ ማንኛቸውንም ችግሮች ሊወጣ ነው፣ በትግል ውስጥ ያሉ ናቸው። አዲስ ጠላፊም ይመጣል፣ ከውስጥም የሚከዳህ ይኖራል፣ ያመንከው ይክድሃል። እነዚህ በትግል ውስጥ ያሉ ነገሮች ናቸው። ይህን ሁሉ ሊያደርግ የሚያስችል ድርጅታዊ አወቃቀር ከመጀመሪያው ነበረን ወይ? ለዚህ ማጣሪያ ወንፊት ነበረን ወይ? ይሄን ማድረግ ባለመቻላችን ለሰላዮች፣ ለጠላፊዎች፣ ለአደናቃፊዎች በር ከፍተናል ወይ? ምንድነው መለያችን? እኛ የምንናገረውን ስለተናገሩ እናምናቸዋለን ሰዎችን ወይስ ሌላ መመዘኛ አለን ብሎ ትምህርት የምትወስድበት ነው እንጂ ወደ ምንድነው ወደ አብይ አትሄድም። ወደ አብይ መሄድ ሆነ ይሄ እጅ መስጠት በተለያየ ጊዜ በተለያየ ትግሎች ውስጥ የሚኖሩ ናቸው። ግን እንደዚህ አይነት ምክንያት ዋቴቨር የሚሰጡት ምክንያት በቂ አይደለም ባይ ነኝ። ስለተጠለፈ እንዳይጠለፍ ነው የምታደርገው። የበለጠ እንድትደራጅ፣ የበለጠ ሚስጥራዊ እንድትሆን፣ የበለጠ ስልታዊ አካሄድ እንዲኖርህ ራስህን ሪፋይን እያደረግ ራስህን እየሞረድክ ትግሉ ያስተምርሃል የሚባለው እኮ ከዚህ ነው። በትግሉ ውስጥ እነማ ሊገቡ እንደሚችሉ፣ ደካማ ጎንህ ምን እንደሆነ የራስህን ደካማ ጎን እንድታውቅ፣ ጠላትና ወዳጅህን የበለጠ እንድትለይና አሰላለፍህን እንድትለይ ያደርግሃል እንጂ ያ ምክንያት ሊሆን አይችልም። ግን የተለያዩ ሰዎች መግባት ይችላሉ። የትኛውን እንደሆነ ባላቅም ሰሞኑንም በምናየው ተነስተህ ከሆነ ሰዎች የተለያየ ምክንያት ይኖራቸዋል፣ ግለሰባዊ ምክንያት ይኖራቸዋል፣ ምን ይኖራቸዋል። ብዙም ቦታ ሊሰጠው አይገባም። በግሉም ዝም ብሎ ተዳክሞ የሚገባም ሊኖር ይችላል፣ ወይም ደግሞ ከመጀመሪያውም ለስለላ የገባ ይሆናል። በቂ በብቃት ፋኖን ካዳከመ ውስጡን ካየ በኋላ እጅ ሰጠው ብሎ ሊገባ ይችላል። በጣም ብዙ ፖሲቢሊቲዎች ናቸው ያሉት። ስለዚህ ነው ብዙ ትኩረት እዛ ላይ ይሄን እንደ መማሪያ እንደ ተመክሮ ወስዶ የበለጠ እንዲሆን ነው መደረግ የነበረበት እንጂ እንግዲህ ጠዋት ማታ ብዙ ሊኖሩ ይችላሉ ወደፊት። ፋኖ ራሱ ካነሳሱ ብዙ ችግር ስለነበረ የዛ ችግር ማኒፌስቴሽን ናቸው፣ መገለጫዎች ናቸው፣ በአካላዊ መገለጫዎች ናቸው ብዬ ነው የማምነው። ከልብ አመሰግናለሁ ዶክተር አበባ። እንግዲህ ብዙ የትጥቅ ትግሎች አላማቸውን ያመኑ ያወቁ የት ሄደው የት መድረስ እንደሚፈልጉ ጥቂት ሰዎች ተሰባስበው ደረጃ በደረጃ እነሱ የፈጠሩት አደረጃጀት ውስጥ እየገባ እያደገ የሚመጣ የኃይል እንቅስቃሴ ይኖራል። የፋኖ ደግሞ ከላይ ወደ ታች ነው የሆነው እና አሁን ባለው ሁኔታ ውስጥ አመራሩ ያሉትን ችግሮች ገምግሞ ትግሉን ወደፊት ለመምራት የሚያስችልበት ሂደት እንደው በአደባባይ ሊገለጹ የሚገቡ መፍትሄዎች የምታያቸው ምንድን ናቸው? እንግዲህ በአደባባይ ሊገለጹ የሚችሉ ምንድነው? አንዱ በአደባባይ መውጣታቸው አንዱም ትልቁ ስህተት ብዬ ነው። ባለፈውም ከአንተም ጋር ከሌሎች ወንድሞችም ጋር በምናደርገው ውይይት ደጋግመን ለመናገር ሞክረናል። ይሄ ጊዜው የፈቀደው ዘመኑ ያመጣው ሶሻል ሚዲያ ወዘተ ቢኖርም ወጣቶች ናቸው ብዙዎቹ በተለያየ መንገድ ሊታለሉ ሁኔታዎች ሊያባብሏቸው ይችላሉ። ይሄ ሚዲያው ስለተመቼ እየተባለ በጣም ከሚገባው በላይ ወሬ እንዲበዛ ሆኗል። ወሬ ምንድነው ማስተባበያ ወይ ማስተካከያ መግለጫ ምን ከስራው የበለጠ ወሬው በለጠ እና ያ ለፋኖ ምንም አይጠቅመውም። ስለዚህ አንዱ የመጀመሪያው የምለው አሁን ያለንበት ጊዜ ፋኖም ሆነ ሌሎችም በውጭ አለው በአማራው ትግል ላይ የተሰማራው ማህበረሰብ ቆም ብሎ እዚህ ሀገር ወደ ድሮዊንግ ቦርድ እንመለስ ይላሉ። ተመልሰን እንደገና በደንብ አድርገን በጥሞና ለወሬ ለምን ሳይሆን በሚስጥራዊ አሰራር እንደገና ዲዛይን መዋቅራችንን እንደገና እንመልከተው ማለት አለባቸው። ጋብ ብለን ማየት አለብን። ከወሬው ጋጋታ ከምኑ ከሌ እንዲህ ያደረገ ከሌ እንዲሆነ ከሌ ተገደለ ከሌ እንደዚህ ያደረገ የሚለው አብዛኛው አንደኛ የፋኖን ማንነት ለማቆሸሽ ከሚደረጉ ተግባሮችም ጭምር ነው። ፋኖች አይረቡም፣ ፋኖች እንዲህ ነው
ነው የሚያደርጉት የሚለው አንዱ ዘመቻ ጠላት የሚያደርግብህ በህብረተሰብ ዘንድ እንድትጠላ ምን እንድትሆን ነው። ስለዚህ በዛ ውስጥ ተጋባዥ መሆን ተሳታፊ መሆን የለበትም እውነተኛ ፋኖ። ስለዚህ እውነተኛውን ከሐሰተኛው ቆርጦ የመጣውን ከተላላኪው ከቅጥረኛው ሳይቀጠርም ዝም ብሎ ባለማወቅ ከሚያደርገው ሁሉ ለመመለስ ወደኋላ አሁን እንዳልከው ወደኋላ ተመልሰን እንደገና ስልታዊ አካሄድ እንደገና ራሳችንን መፈተሽና በጥሞና መመልከት የጥሞና ጊዜ መውሰድ ያስፈልገዋል ብዬ አምናለሁ። ምክንያቱም ዝም ብሎ በየቀኑ ይሄን ያክል ደመሰስን ይሄን ያክል እንዲህ ያደረግን ብንል ወሬው ምንም አያስፈልግም። ከተደመሰሰም እኮ በተግባር የምናየው ነው። በተግባር የት እየደረስን እንደሆነ ያሳየናል። ሁሉ ነገር ግን ለሚዲያ ኮንሳምፕሽን ከቀረበ ተስፋ እንዲቆርጥ ሰው እንዲያደርግ ነው። እንደ ባለፈው አመት ደመሰስን አለን፣ ባለፈው በቃ ፋኖ እዚህ ገባ እዚህ ደረሰ አዲስ አበባ ሊደርስ ነው። እንዲህ አይነት ወሬዎች በሚበዙበት ጊዜ ያ ሆኖ ሳይገኝ ሲቀር ሊደግፈው አብሮት ሊተባበረው የሚችለው የህብረተሰብ ክፍል እንዳይነሳና ተስፋ እንዲቆርጥ ማድረጊያ ነው። ስለዚህ ከነዚህ ሁሉ ተቆጥቦ የቁጥር ብዛት አይደለም። ሁልጊዜ በመቀደም እንዳልከው ትንንሽ ሆነው ጎሬላዎች ምንትስ ሲነሱ ጥቂት ሰዎች ናቸው ወሳኝ ስራ የሚሰሩት። ግን ሚስጥራዊ በህቡ በአንደርግራውንድ በሚስጥር የሚሰራበት እኔ አሁን አንድ ቅድም ሳዳምጥ እኚህ እጃቸውን ሰጡ የተባሉት ኮሎኔል ላይ እንደ እንትን የተሰጠው እንደ ምክንያት የተሰጠው ሰው እንግዲህ ሁሉም ነው ዝም ብሎ ስፔኩሌት የሚያደርገው። አይ ቲንክ እስክንድር ከሰጠው መግለጫ ይመስለኛል የሆኑ ሰዎች ሲወያዩ ህመም ስላለባቸው እና ይሄ ምንድነው የሚያሳየው? ፋኖ በራሱ አንድ መንደር አንድን አካባቢ አንድን ቤዝ የጦር ቤዝ መስርቶ ተዋጊዎቹ ሲቆስሉ የሚያሳክምበት ተዋጊዎች ሾልከው የሚወጡበት ወደ ውጭ ሀገር ሄደው ሊታከሙ የሚያስችለው መሰላል እነዚህን ሁሉ እንዳልዘረጋ ነው የሚያሳየው። አንተ ሄደህ ጠላትህ ህመምተኛ ስለሆንኩኝ አክመኝ ብለህ አትሄድም። ያ የራሱ የፋኖን የጦር ኃይል እኔ በወጣትነቴ በአፋሮች በኩል ነው ከሀገር የወጣሁትና እዛ እንትን ሬድ ሲ ኮስት ላይ የነበሩ ከተማዎች ኢዲ ምናምን የሚባሉ በአሰብና በምጽዋ መካከል የኢኤልኤፍ የሚባለው ያኔ ጃባሃን የሚባለው የያዘው ጦር እንትን አካባቢ ነበረ እና እንደኛን እንደ ሰማይ እንትን እስረኛ አድርገውን የተለያየ ቦታ ያው እንዞራለን በአካባቢው እና ይገርምሃል እንደ ዋሻ እንደምን ሰርተው ምሽግ አድርገው ሐኪሞች አሏቸው ምን አላቸው የሚያስፈልገውን ቁስለኛ የሚያክሙበት ቦታ አላቸው ቤዝ አላቸው። እና አንድ የጦር ቤዝ አንተ ጦርነት በምትገጥምበት ጊዜ አሁን አንዳንድ የምሰማው ቁስለኞች ተመልሰው ወይ ባለው ሐኪም ቤት ነው የሚሄዱት። ስንት ሐኪም ወደ ፋኖ ገብቷል ካልን ስንት ይሄ በተስተካከለ መንገድ እንጂ በተዝረከረከ መንገድ ሊሰራ አይገባም ነበር። ጉልበቱ ዕውቀቱ ሰው ሳያንሰን በተደራጀ መልክ ስላልተሰራ በተደራጀ መልክ ከሀገር ውጪ ለዚህ ነው የጦር የውጮችንም ያልኩት የኃይል አሰላለፍህን በውጭ ሀገር ማን ነው ያለኝ በውጭ ጎረቤት የት ጋ ነው መግቢያዬ መውጫዬ የቱ ነው የሚለውን ምሽግህን ማድረግ ነበረብህና ያን ለማለት ነው። ቅድም ከተሰጠው እንደው እኚህ ሰውዬ ህመምተኛም ስለሆኑ ሽማግሌም ስለሆኑ ወደ ከተማ እጅ ሰጥተዋል መባሉ ትክክል አይደለም። ምክንያቱም የሰውን ሞራል እንትን ይላል ማለት ነው። የፋኖን ሞራል መምቻ ነው። ስለዚህ እጅ መስጠት አቅቷቸው ወይም ደግሞ ምንድነው መታከም አቅቷቸው ከሆነ ማሳከም የምንችልበት የፖለቲካ የድርጅታዊ መዋቅር ምንድነው የሚባለው እንትኖች ጦር መሳሪያ የምታስገባበት መሳሪያ የምታስወጣበት በሽተኛ የምታሳክምበት መንገድ መኖር አለበት። ይሄን ሳናደርግ መለስ ብለን ወደኋላ ይሄን ነው አሁን መለስ ብሎ ፋኖ ወደኋላ ራሱን ተመልክቶ ማነው ጠላቴ ማነው ወዳጄ ማነው ጊዜያዊ ወዳጄ ማነው ጊዜያዊ ጠላቴ በምን መንገድ ነው ግብ የሚመታ ዝም ብሎን ጦርነት ለማድረግ አይደለም ፋኖ የተነሳው ጦርነት ለማድረግ አይደለም። ግን ወደፊት እንደ ጦረኛ
ደግሞ እንደ ምንድነው እንደ አሸባሪ እንደ ምናምን እንዲታይ የሚፈልጉ ኃይሎች በውስጡ ሆነው ይሄን እንዲያደርግ ያደርጋሉ። ያ ሳይሆን የነጻነት ታጋይ ለህልውናው ለመጀመሪያ ራሱን እንዲጠብቅ ከዛም ደግሞ በዘላቂነት አማራው በዘላቂ ነጻነት የሚኖረው በኢትዮጵያ ውስጥ ዘላቂ የፖለቲካ መፍትሄ ሲመጣ መሆኑን በመገንዘብ ወደዛ የሚወስደውን ወደ መጨረሻው ዘላቂ ድል የሚወስደውን ነው ማየት ያለበት እንጂ ዛሬ በነ አብይ ጭንቅላት የተወሰነውን አማራ ከተወሰነው አማራ ጋር በማዋጋት ቁጥር እንዳይቀነስ የበለጠ የስነ ልቦናም ሆነ የሞራል ውድቀት እንዳይደርስ ጥንቃቄ ስለሚያስፈልግ ነው። ይሄንን በጥንቃቄ ይሄ አሁን የምናደርገው ካንተ ጋር የምናደርገው ውይይት በእውነት መጀመሪያ ላይ ብለሃል። እኔ የፖለቲካ ሰውም የሚሊተሪ ሰውም ባልሆን ከሚመጡትን ነገሮች ከሙያም አንጻር በለው ከራሴም ፐርሰናል ግላዊ አመለካከቴ ማንነቴ ጋር ነው። አብይም ሲመጣ ከዛ በፊትም ቲፒኤልኤፍ እንደመጣ አማራው ላይ ኢትዮጵያን ለማፍረስ ኢትዮጵያን በ3 በ4 አገሮች በታትኖ ለዓለም አቀፉ እንደ ልብ እንዲሆኑ አረቦቹም ምዕራባዎቹም እንደ ልባቸው የሚቆጣጠሯት አገር ለማድረግ ፍላጎት አላቸው የሚለውን አስቀድመን ጥቂት ሰዎች የተናገርነው ለዚህ ነው። ስለዚህ አሁንም እንግዲህ አብይም ሲመጣ ይሄ ሰውዬ ኢትዮጵያ ብሎ ሊያታል እንጂ ውስጡ ይሄ ነው ብለን የተናገርነው ከሙያ አንጻር አንድም ማስጠንቀቅ ስላለብኝ ነው። አሁንም ፋኖን በሚመለከት የማደርገውን ወገኖቼ ከሌሎቻችሁ የበለጠ መስዋዕትነት ማድረግ አይደለሁም። በአካል በነፍሳችሁ ቤታችሁን ህይወታችሁን ሰውታችሁ የምታደርጉት ትግል ፍሬያማ እንዲሆን ጥንቃቄ እንድታደርጉ አሁንም ፋኖ በማለት አሁን ደግሞ የወቅቱ አደንዛዥነት አማራ ፋኖ በሚል ነው። ስለዚህ በየጊዜው በሚሰጥ ትርክት ልባችን መሳብ የለበትም እና ይሄንን መለስ ብሎ እንዲመለከቱት ነው አሁንም የማደርገውን ትግሉ እንዲቀዘቅዝ ሳይሆን ትግሉ እንዲጠብቅ ትግሉን አንዳንድ ጊዜ ለመሮጥ ስትፈልግ ረጅም ሩጫ ለመሮጥ ስትፈልግ ወደ ኋላ ሄደት እንደረደራል አይደል? ያ ሞመንተም ይሰጣል። አሁንም ጋብ ብሎ በደንብ አድርጎ ራሱን በወንፊት በደንብ ማጣራት አለበት። የደህንነት ክፍል መኖር አለበት። የሚሊተሪ ክፍል የሚሊተሪ ዲሲፕሊን ያስፈልጋል። ዝም ብሎ ጧት ማታ ወሬ አያስፈልግም። ወሬው መቀነስ አለበት። ወሬውን የሚያበዙት ከሆነ ጧት ማታ በእንደዚህ የሚያታሉን ከሆነ ለፋኖ ልጆች በተለይ ታች ላሉት ለሚታገሉትም ሆነ አመራር ላይ ያለንም ለሚሉት ይሄን ካላደረጉ አውቀውም ይሁን ሳያውቅ ለጠላት ነው የሚያገለግሉት ማለት ነው። ስለዚህ በስራቸው እንተረጉማቸዋለን በሚደረገው ምግባርና ይሄ መደረግ አለበት ብዬ ነው የማስበው ወንድሜ ፋፋ። ሚዲያዎች የህዝብን ፍላጎት የማንጸባረቅና ለህዝቡ አዲስ እይታን በማቅረብ የህዝብን ሐሳብ የማበልጸግ ትልቅ ድርሻ አላቸው። ኢትዮ ዲስኮርስ ሚዲያም አልሞ የተነሳው ዓላማም ከነዚህ የሚዲያ ሚናዎች አንጻር የራሱን ድርሻ መወጣትን ነው። ኢትዮ ዲስኮርስ ሚዲያ ከዜናዎች፣ ከሰበር ዜናዎች፣ ከፓርላማ ውሎች፣ ከዓለም አቀፍ ትልልቅ ክስተቶች ጀርባ ያሉ ሀቆችን በመተንተን የህዝብን የአስተሳሰብ አድማስ በማስፋት የማመዛዘን አቅሙን ለማዳበር ይሰራል። ኢትዮ ዲስኮርስ ሚዲያ ይህን ሲያደርግ ዜና የሆኑ ፖለቲካዊና ማህበራዊ ክስተቶችን ያመጡትን መሰረታዊ እውነታዎች፣ ታሪካዊ ዳራዎችና ፖለቲካዊ ፍላጎቶች በስፋትና በሚዛናዊነት ይተነትናል። ኢትዮ ዲስኮርስ በዚህ ረገድ የራሱን ሚና ለመጫወት ታልሞ የተመሰረተ ሚዲያ ነው። በመሆኑ ሚዲያውን በመከታተል ዕውቀትን መሰነቅ እንዲችሉና የዓላማችን ተባባሪ እንዲሆኑ እንጋብዛለን። ኢትዮ ዲስኮርስ ከልብ አመሰግናለሁ ዶክተር አበባ። እንግዲህ ከዚህም በላይ ብንቆይ ብዙ መወያየት ይቻላል። ነገር ግን ያነሳሻቸው ዋና ዋና ነጥቦች ናቸው። እንግዲህ ይህን ትግል በሩቅም በውስጥም ሆኖ የሚደግፍ ኃይል አለ። ያንን ደግሞ ትግሉ የደረሰበትን ደረጃ ደግሞ ምንድነው፣ ከዚህ በኋላ ወዴት እንሄዳለን የሚለውን በአግባቡ የፋኖ መሪዎችም የመገምገም ነገሮችን ወደኋላ መለስ ብሎ የማየት ኃላፊነት ይኖራል። በሌላ በኩል ግን እንደው ትንሽ ነገር ኮሽ ባለ ቁጥር ደግሞ ተስፋ የመቁረጥ ተስፋ ለማስቆረጥ ከመጀመሪያ ጀምሮ ይህን ትግል ዋጋ ሲያሳጡ ፋኖ ማሊያ በአማራ ህዝብ ተቆርቋሪነት ስም መሪዎቹን ጥላሸት ሲቀቡ ፋኖ እርስ በርስ እንዳይተማመን ሲያደርጉ የነበሩ ወገኖችን ዛሬም እንደ አዲስ ደረት የሚደቁበት፣ በሌላ በኩል ደግሞ ይህን ትግል በቅንነት ዳር ይደርሳል ብለው ተስፋ አድርገው የበኩላቸውን አስተዋጽኦ ያደረጉ ቢያንስ በሀሳብ ይህን ትግል ሲደግፉ የነበሩ ሰዎችም እንዲህ አይነት ነገሮች ሲመጡ እንግዲህ የተለያዩ የስሜት መናወጦች ይኖራሉና አማራ በተለይ ይህን ትግል ካላሸነፈ ምን ይደርስበታል የሚለውን ያወቀ እያንዳንዱ ሰው ይህን ትግል ከማሸነፍ ይህን ትግል ዳር
ከማድረስ ውጪ ምን አማራጭ ያለን የሚለውን ነገር መገንዘብ እንዴት ያቅታልና በተለይ በዚህ አይነት ስሜት ውስጥ ላሉ ሰዎች እንደ ባለሙያም የምትሰጪው አስተያየት አለ ወይ? አዎ በተለይ በተልኮ ላላቸው ሰዎች ጊዜ አናጥፋ ባይነኝ። ቅድም እንዳልከው በተልኮ ስራዬ ብለው ለማወናበድ ፋኖን ጥላሸት ለመቀባት ተስፋ እንዲቆርጥ ለማድረግ የሚያደርጉትን ካጣራን በኋላ ለነሱ መልስ የሚሰጥ አይደለም። ግን ፋኖ አሁን ያለው የአማራው ህዝብ ትግል ፋኖ ራሱን እንደገና በደንብ ተመልክቶ በዝግ ስብሰባዎች ራሱን በሚስጥራዊ ስብሰባዎች ራሱን እንዲመለከት ካላደረገ አማራው የተነሳው የአማራው ትግል ካላሸነፈ ለአማራው ብቻ ሳይሆን ለኢትዮጵያም አስጊ ሁኔታ ነው የሚፈጠር። ይሄ ምንም ጥያቄ የለውም። ቅድም መንደርደሪያ ላይ ያነሳሁት የፋኖን አነሳሳይተው አሁንም ለካ ቆራጥ ህዝብ ነው፣ አሁንም እድል ካገኘ ለካ ይነሳል፣ ኢትዮጵያንም አንድ አድርጎ ወደፊት መግፋት ይችላል ብለው ስለጠረጠሩ ነው በውስጡ እንዲገባ የተደረገው። ስለዚህ የአማራው መሸነፍ ማለት የኢትዮጵያ መሸነፍ ነው። ይሄ ዝም ብሎ ለግብዝነት የሚባል አይደለም። እያንዳንዱ ህብረተሰብ እያንዳንዱ የሀገሪቷ የተለያየ ማህበረሰብ የተለያየ አስተዋጽኦ አለው። በኢትዮጵያዊነት አማራው ከኢትዮጵያ ነፃ ልውጣ፣ ከኢትዮጵያ ልገንጠል፣ ከኢትዮጵያ እንዲህ የሚባል ስነ ልቦናዊ ማንነት የለውም። ስለዚህ የአማራው ይሄ መመታት ወይም እንዲመታ ወይም ደግሞ ሞራሉ እንዲወድቅ የሚፈልጉ ኃይሎች የሚመኙት ቢሆንም የአማራው ይህንን እምቢ በማለት አማራው ካላሸነፈ ኢትዮጵያም አሁን ይመስላቸዋል፣ ቲፒኤልኤፍም ይመስለዋል፣ ኦሮሞዎችም ይመስላቸዋል። ለነሱ ለጊዜው በቃ 3 4 5 ሀገር ቢፈጠሩ ግን አይደለም ለአፍሪካም ሀፍረት የምንሆንበት የአፍሪካ ቀንድን ዛሬ በፕሮክሲ ብቻ ሳይሆን በቀጥታ ውጊያ ውስጥም እንኳ በባለቤት ይሄ የዓለሙን ፖለቲካ ካየ እንደገና እነዚህ ድሮ ሀያላን የሚባሉ ሀገሮች ልክ በቅኝ ግዛት አፍሪካን እንደተቀራመቱት አሁን ደግሞ መልኩ ሸፈን ባለ መንገድ አፍሪካንም ኢትዮጵያንም በደንብ ሀብቷንም ንብረቷንም ለመውረስ ከፍተኛ ዝግጅት ላይ ናቸው። ስለዚህ እኛ እንደ ህዝብ ነፃ ህዝብ ሆነን መኖር እንፈልጋለን የሚል ኢትዮጵያዊ ኦሮሞ በለው ጉራጌ በለው ትግሬ በለው ለፈረንጅ አሽከር ሆኖ ትርፍራፊ ለማግኘት አገሩን አሳልፎ መሸጥ ከሚፈልገው ውጪ ያለው ኢትዮጵያዊ በሙሉ የአማራው አለማሸነፍ የነሱም መመታት መሆኑን በጊዜያዊ ትንሽ ይሄ ምንድነው ፍርፋሪ በማግኘት መደለል የለባቸውም ባይ ነኝ። ስለዚህ የዓለምን የኃይል አሰላለፍ በመመልከት የአፍሪካ ቀንድን አሰላለፍ በመመልከት ዛሬ ሌላውም የኦሮሞ ወጣቶች ፋኖ ነኝ ማለት አለባቸው። የትግራይ ወጣቶች ፋኖ ነኝ ይሄን ሲሉ ዝም ብለው እየገቡ ፋኖ ውስጥ እየገቡ እንደገና ያተራምሱ አይደለም። እስካሁን እንደነበረው በየአካባቢያቸው በራሳቸው በኢትዮጵያዊነት አምናለሁ፣ በኢትዮጵያ ነፃ አንድነት አንድ ሀገርነት አምናለሁ የሚለው ማንኛውም ኃይል በሚስጥር በእቡ በደንብ አድርጎ በመርህ በታነጸ መንገድ መሄድ አለበት ባይነኝ እንጂ አንተ እንዳልከው ይሄ አሁን ተልኮ ያላቸው ለማዳከም ፋኖን ለማዳከም ሞራሉ እንዲወድቅ የሚደረግ ነው። የተለያዩ አግባብ የሌላቸው ድርጊቶች ሲፈጸሙ እናያለን። ፋኖ ለካ ነፍሰ ገዳይ ነው፣ ፋኖ ያለ አግባብ ዝም ብሎ በየመንደሩ ፍርድ ይሰጣል። ይህንን በቢቢሲም ላይ ሰምተነዋል። ይሄ አግባብ አይደለም። ለፋኖ መጥቀም ሳይሆን ወደፊት ምን ሊመጣበት ይችላል የሚለውን የማይገነዘቡ ናቸው። ስርዓት ያለው አሰራር ካለን አሁን ሰላይ ከሌ ሰላይ ነው ምናምን እንላለን። አሜሪካኖች keep your friends close but your friends closer ይላሉ። ሰላይ ምናምን እንኳን ቢኖርህ እኮ አጥንተህ በውስጥህ አንተ የጠነከረ የደህንነት ክፍል ካለ በደንብ ትይዘዋለህ፣ እስከ መጨረሻው ትይዘዋለህ። ምክንያቱም ታውቀዋለህ፣ ጠላትህን አያያዝ ታውቃለህ። ስለዚህ ዝም ብሎ ከሌ ባንዳ ነው ከሌ ሰላይ ነው ብሎ መገዳደል እርስ በርስ በፋኖ መካከል ያለው አንድ መቆም አለበት። አመራርም በለው ተመሪና አመራር አንድ ናቸው። ተመሪዎቹ ልክ ካልሆኑ አመራሩም ፋይዳ የለውም። አመራሩ ትክክል ካልሆነ የሚመራ ኃይል የሚያጠፋ ከሆነ ለአንተ የማይጠቅም ከሆነ ምንም እንትን የለውም። ስለዚህ ካሁን በኋላ እስከዛሬ የሚደረገው ይሄ ደግሞ በውስጥም በውጭም ነው። ምን ታያለሽ ላልከው የፋኖ መዳከም ወይም ደግሞ አሁን የምናያቸው መሰናክሎች ትግል ውስጥ የሚመጣው መሰናክል የምናየው በውጭ ሀገር የሚደረገው የአማራው ህዝብ ወይም ኢትዮጵያዊ
ነኝ የሚለው ህዝብ የሚያደርገው እንቅስቃሴ የሚያደርገው የስለላ የቅጥረኛ የአፍራሽነት ተግባር ነው። ብቻቸውን አይደለም። በአገር ውስጥ ቁጭ ብሎ ቤቱ ላዩ ላይ ሲፈርስ እየተገደለ እየተበደለ ቁጭ ብሎ ፋኖ ይመጣልኛል እያለ የሚጠብቀው ሰራተኛው የራሱን ጉዳት የራሱን ልክ እንደ ፋኖ መስዋዕት እንደሚሆነው ሁሉ በሁሉም ይሄ ህዝባዊ እምቢተኝነትን በተደራጀ መልክ ማመጽ ሲችል እምቢ ማለት ሲችል ይሄ ካልሆነ ብቻውን ፋኖ ይሄን ሁሉ ቅድም መጀመሪያ እኮ ያልኩት ለዚህ ነው። መንግስት በነበረበት ዘመን የሚነሳ ባህላዊ እሴታችን ነው ፋኖነት። አሁን መንግስት በሌለበት ኢትዮጵያዊ መንግስት በሌለበት ለአማራው የሚቆረቆር መንግስት በሌለበት ላይ ፋኖ ሁሉ ነገር አድርግ ብሎ መጠበቅ በጣም በጣም ከፍተኛ ስህተት ነው ብዬ ነው የማስበው። ስለዚህ በውጭ ሀገር ያሉት ፋኖ ውስጥ ሰላዮች ገብተዋል፣ ሰርጎ ገቦች ገብተዋል እንደምንለው በውጭም አንተ እንደምታውቀው 20-30 የአማራ ድርጅት አለ ይባላል። በእነዚህ ውስጥ ለምንድን ነው የማይኖረው? ለምን የዋህ እንሆናለን? እና የሚኖሩትም ሰዎች ደግሞ አይ እኔ የአብይ ሰላይ ነኝ ብለው መጥተው እንዲነግሩ ነው የምንፈልገው። ከእኔ ከአንተ ከሌሎች የበለጠ ስለ አማራው እየተንገበገቡ ነው የሚናገሩት፣ ስለ ፋኖ እየተንገበገቡ ነው የሚናገሩት። ይህን መለየት ካልቻለን ብቁ አይደለንም ማለት ነው። ስለዚህ አንደኛ በስነ ልቦና እነዚህ በትግል ላይ ያለ ሰው መጀመሪያ አንድ ሰው ነፃ ሆኜ ባላገር ልሁን የሚል አንድ አዝማሪ ሲዘምር ሰምቼ ጠፋብኝ። አንድ ቦታ ጽፌው ነበር። ይገርምሃል ይሄን አለው ከምባል ነፃ ሆኜ ባላገር ነህ እያሉ እንትን ይሉኛል የሚል ነው። እና ነፃ ህዝብ እውነተኛ ሙሉ ሰዎች እንሁን ካለን ኢትዮጵያውያን አማራው ሙሉ ሰው በእግዚአብሔር አምሳል የተፈጠርኩ ሙሉ ሰው ነኝ፣ ለሀገሬ ባለቤት ነኝ፣ አሽከር አይደለሁም፣ የፈረንጅ አሽከር አይደለሁም፣ የአብይ አሽከር አይደለሁም፣ ለኦኤልኤፍ ለቲፒኤልኤፍ ማጎብደድ የለብኝም፣ ከኔ በላይ ፈጣሪ ብቻ ነው ያለው፣ የራሴን ደስቲኒ ራሴ መወሰን እችላለሁ ብሎ ከተነሳ የማይቻል ነገር ምንም እንደሌለ አምናለሁ እኔ። ይሄ ከሙያም አንጻር ብለው ከእምነትም ብለው በታሪክም የታየ ነው። ጥቂት ሰዎች እንችላለን ብለው ካደረጉት የማይቻለውን ነገር እንዲቻል ያደርጋል። ስለዚህ ይሄ አሁን በሚወራው ወሬ በሚደረገው ከሌ እጁን ሰጠ ከሌ እንደዚህ ሆነ ምን በሚለው ተስፋ መቁረጥ የለብንም። የኢትዮጵያውያንን ባህል አይደለም ምንም እንኳ አማራነትና የአማራ ባህል እየተቦረቦረ ቢመጣ። ስለዚህ በውስጥም በሀገር ውስጥ ያሉ ሰዎች ቁጭ ብሎ መጠበቅና ተቺዎች መሆን የለብንም። ፋኖን ቁጭ ብሎ አይ እንዲሆኑ እኮ የሚለው ጎልማሳ ወንድ ቁጭ ብሎ ኳስ ሲያይና ጫት ሲቅመው የሚውለውን ወጣት መቀስቀስ አለበት። ከሰው በታች ነህ፣ ቆመህ መሄድህን አትመልከት። ያ አንተ አብይ በእድሜም በምንም ካንተ አይበልጥም። የሀገርህ ባለቤት የሀገርህን የፖለቲካ ስልጣን ይዘህ ሀገርህን ማስተዳደር ትችላለህ። አሜሪካንን መለመን የለብህም፣ አረብን መለማመጥ የለብህም። ራሳችንን የምንችል በሙሉ ስብዕናችን የምንቆም ሰዎች መሆናችንን ሲያዩ ጠላትም ወዳጅ ይሆናል። አሜሪካም ወደኛ ይመጣል፣ አውሮፓም ወደኛ ይመጣል። አረቦችም ቦታቸውን ያውቃሉ። ለማኞች ከሆንን ግን በእነሱ ተስፈኝነት የምንኖር ከሆነ ግን እኔም በእነሱ ቦታ በሆን እንቃቸዋለሁ። ስለዚህ ይሄ ተስፋ ለማስቆረጥ የሚለው ከስነ ልቦና አንጻር አንዱ ሌላ አቶ ሀብታሙ ሚዲያ ብዙ እንዳለ ታውቃለህ አይደል? አንተ የምታደርገውን አገልግሎት አደንቃለሁ፣ አመሰግናለሁ። ለምትሰጠን ምድል ለሌሎችም ለእኔም አመሰግናለሁ። በርካታ አሉ እንደዚህ አይነቶች አእምሯችንን ሊያዳብር የሚችል ጥንካሬ ሊሰጠን የሚችል ተስፋ ሊሰጠን የሚችል ታሪካዊ እውቀቶችን ይሄ የሐሰቱን ትርክት ሊንዱ የሚችሉ ውይይቶችን መድረኮችን ማብዛት አለብን። የምንነጋገረው በአብዛኛው ተስፋ ሊያስቆርጥ በሚችል ደረጃ ያለውን ነው። ከሌኮ እንዲሆነ ከሌኮ እንዲተደረገ ከሌኮ እና ወሬው በሙሉ ልክ ባለፈው እንደጀመር ነው። መሳሪያ ሳያነሳ ነው አማራው መሳሪያ ሳያነሳ እንደነበረው ነው አሁንም የምናወራው። አሁንም ቪክተም አሁንም አቅመቢስነትን። ስለዚህ ብዙ የተማሩ ሰዎች አሉ፣ ብዙ ታሪካዊ ትምህርቶችን አንደኛ ይሄ ያለውን ተስፋ ሊያስቆርጥ የሚችለውን የፕሮፓጋንዳ የምንመታበት ይሆናል። በብዙ መንገድ ተስፋ ሰጪ የሆኑ አጠናካሪ የሆኑ ውይይቶችን ጤንነታችንን የጤና መንገድ የሚል ጀምረን ነበረና ጤንነታችን ወዘተ የምንመለከትበት ሌላ ሰፊ እንጂ መልሶ ያንኑ ዛሬ ከሌ እጁን ሰጠ ያንንም ስናወራ ነገ ከሌን እንደዚህ አደረጉ ምንም ጥቅም የለውም፣ አቅመቢስነትን ይጨምራል። ስለዚህ የውይይታችን ስልትም ኖት የጦር ስልቱ ብቻ አይደለም መቀየር ያለበት። የምንሰጠው ትንተና፣ የምንሰጠው ትችት፣ የምንሰጠው አስተያየት ካለፈው ዓመት መለየት አለበት።
አዳዲስ ጥንካሬን ሊሰጡ የሚችሉ እና በዚህ በኩል ብዙ ሊያደርጉ የሚችሉ ናቸው እነዚህ ሚዲያዎች። ካላደረጉ መለያ ይሆነናል ማለት ነው። ማን ወዳጅ ማን ጠላት የሚለውን መለያ ይሆነናል እና ተስፋ በጭራሽ መቁረጥ የለብንም። ልንቆርጥም ይሄ መጨረሻውም የአብይ መጨረሻም በሚራዝም ይሄ ዝም ብለን በምናወራው አወደም ነው ምናምኑ እኔ አንደኛ የጦርም ሰው አይደለሁም፣ ሁለተኛ አማራና አማራ ተታኩሶ አለቀ ለእኔ ብዙም እንትን አይሰጠኝም። ሁለተኛ አንዱ ሌላው አላማቸው የአማራው ህዝብ ሊታገል የሚችለው ወጣት እየቀነሰ እንዲመጣ ነው። ስለዚህ ጠላት ባዘጋጀልህ መንገድ አትሄድም። ጠላት በፈለገህ ወቅት አትዋጋም። ጠላት በፈለገህ የጦር ሜዳ አትዋጋም። በሱ ስልት አትሄድም። ስለዚህ የአማራውን አቅምም እንዳይጎዳ የተለያዩ ስልቶችን በውስጥም በሚስጥር ይሄ ዝም ብሎ ሚዲያ እንትኑን ስልኩንም ብዙ አትመኑት ባይነኝ በሚስጥር ድሮ እንደነበረው በሰው እየተላከ በምን እየተላከ የቆራጥነት ትግል ካደረግን ይሄ ጫፍ ላይ በሰው በእንትኖች ላይ የተቀመጠ በአረቦችና በውጭ ሀገር ሰዎች የምንፈልገውን እስካደረግክልን ትቀመጣለህ የተባለ የአብይ መንግስት አንድ ቀንም አያድርም። የኛ በስልት አለመሄድ የኛ ትክክለኛ ድርጅታዊ መዋቅር ስልታዊ አካሄድ ባለመያዛችን ነው ፋታ ያገኘው። ስለዚህ የጎሬላ ትግል አይደለም። የጎሬላ ትግል ካልሆነ ደግሞ በሞመንተም ሌላውንም ህብረተሰብ አነሳስቶ የመታገያ የበለጠ የምንታገልበት የበለጠ ስልቱን ምንድነው እንትኑን መሞረድ ያለበት ጊዜ እንጂ ተስፋ የምንቆርጥበት አይደለም። ይሄ ግን አንተ እንዳልከው ካላሸነፍን ይሄን ትግል አሁን ተንከባክበን ግቡ ላይ እንዲደርስ ካላደረግነው ለአማራውም ለኢትዮጵያም በባንዳዎች እጅ ላይ መሪዎቿ ባንዳዎች ናቸውና በመሪዎቿ ሌሎች ድርጅቶችም ሊብሬሽን ፍሮንት በሚል ቅጥያ ያለ በሙሉ ጸረ ኢትዮጵያ ስለሆነ ኢትዮጵያውያንም አማራውንም ይጎዳሉ። ስለዚህ በሚደረግ ትርክት ምናምን አንታለል። ይሄ ሰሞኑን በሚያደርጉት ቲፒኤልኤፍ ማንንም አያድንም። ራሳቸው የትግራይ ሰዎች ሊነቁ ይገባቸዋል። የኢትዮጵያዊነት ያዋጣናል ካሉ ከኢትዮጵያ ህዝብ ጋር ከአማራው ህዝብ ጋር መቆም። ኦሮሞዎች ነገ አረብ ሀገር ገብቶ የራሱን ይሄ የዘረፉትን ብር ይዘው ነው የሚሄዱት። እናንተ ለአሽከርነትና ለባርነት ነው የምትዳረጉት። ስለዚህ መንቃት አለባችሁ፣ እንደ አንድ አፍሪካዊ መንቃት አለባችሁ እና ነቅተን ተባብረን ኢትዮጵያም ትድናለች፣ አማራውም የራሱን ህልውና ማስጠበቅ ብቻ ሳይሆን የበለጠም ሊያደርግ ይችላል። እስከዛሬ ከተደረገው ሂደት አካሄድ ከተቀየረ እስከዛሬ ያደረግናቸው ነገሮች ሁሉ አንድነት ለመፍጠር የሚደረገው ሂደት ምን የአወራራችን ስልት የድርጅታዊ አወቃቀራችን ስልት ሁሉ ነገር የፕሮፓጋንዳው ስልት እስከዛሬ እንደነበረው ከቀጠልን ብዙም አያስኬደንም ባይነኝ። ስለዚህ ያለፈው እንዳልሰራ ካወቅን ሌትስ ጎ ባክ ቱ ዘ ድሮዊንግ ቦርድ እንደገና እንመለስና እንደገና በደንብ አድርገን አጣርተን ትግሉን እንቀጥል። አማራውም ህልውናውን ይጠብቃል፣ ኢትዮጵያም ታሸንፋለች እና አብይም ከነ ኮተታቸው ወደሚሄዱበት ይሄዳሉና ተስፋ አትቁረጡ ለማለት ነው። እኔ ተስፋ አልቆርጥም፣ ግን አካሄዳችን ይቀየር ነው የምለው። አቶ ሀብታሙ እግዚአብሔር ይስጥልኝ፣ አመሰግናለሁ ለውይይታችን። ዶክተር አበባ ከልብ አመሰግናለሁ። እንደወትሮ ሁሉ ወደፊትም በሌሎች ወቅታዊ ጉዳዮች እንደምንወያይ ተስፋ አደርጋለሁ። እግዚአብሔር ይስጥልኝ፣ መልካም ጊዜ ይሁንልሽ። አሜን። ላንተም አመሰግናለሁ። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።